የአርቲስት ነጻነት ወርቅነህ ህልፈት ከተሰማው የዛሬ 12ኛ ቀኑ ነው። ቀኑ በጨመረ ቁጥር ቀስ በቀስ እያልን ስለሱ ማሰባችንም እየቀነሰ ይመጣል። ከጥቂት ወዳጆቹ በቀር ድንኳን ባዶ መሆኑ የጀመረው ገና በሳልስቱ ነበር። እንግዲህ ባለቤቱ ከሌለ ሁሉም ነገር በነበረበት አይቀጥልም። ባለፈው ስለ ሰይፉ ፋንታሁን ነጻነትን በመሞቅ ማለት ነው ማገዝ ስጽፍ ነጻነት ገንዘብ መቻጣና ነው የሚታገዘው ብላችሁ የጮኻችሁብኝ ነበራችሁ። እንግዲህ ቁርጡን ወቁት፣ ምንም የለው። ቤተሰቦቹ ግራ በተጋባ ሁኔታ ላይ ያሉት። ነጻነት ከየትኛው ድርጅት ምን ያህል ብር ተቀብሎ ስንት እንደሚቀረው፣ የትኛው ግለሰብ ላይ ምን ያህል ብር እንዳለው፣ ግለሰቦችም ላይ ሆነ ድርጅቶች ላይ ስንት ብር እንዳለው አይታወቅም። ጥቂት ወዳጆቹ ዘንድ የተበጣጠሱ መረጃዎች ሊኖሩ ይችላሉ። ሞባይሉ ላይ ከተለጠፉት የጽሑፍ መልእክቶችና ምስሎች የሚገኙ መረጃዎች ይኖራሉ። አንዳንዶቹ ገንዘቦች ውል የተገባባቸውና በወረቀት የሰፈሩ አይደሉም። ነጻነት በህይወት ዘመኑ ሁሉም በወረቀትና በማስረጃ የሚሰራ አልነበረም። ከማንም ጋር ምን እንደሰራ፣ ምን ያህል ብር ቀድሞ ተቀብሎ ምን እንደቀረው የሚገልጽ የተደራጀ ማስረጃ የለም። የሚበዛው ግንኙነታችን ልማዳዊም አይደል። ነጻነትም በበለጠ መልኩ እንደዚያ ነው። ብዙ ነገር በህይወት ያሉትን ሰዎች ነገ እነሱም ሟች መሆናቸውን አውቀው በሐቅ ያለባቸውን አምነው መስጠትን ይፈልጋል። ህጋዊ ውል የገባባቸውና አሁንም እሱ ቀርቦ የማይጠይቃቸው ስምምነቶችም አሉ። ነጻነት ዛሬ ስለሌለ የቀረውን ሂሳብ ተሳስቦ አይጠይቅም። በአጠቃላይ ስምምነቶቹ፣ ብሮቹ፣ ስጦታዎቹ፣ አደራዎቹ ወዘተ አብራው ላልኖረች ነገ ልጆቿን አባታቸውን ባሳደገበትና ባስተማረበት መንገድ እንዴት እንደምትወስዳቸው ግራ ለገባት እናትና ልጆች ከፊታቸው ያለውን ጊዜ አስፈሪ ነው። ዋናው ምንጭ ነው የደረቀው። ነጻነት ገቢው ብዙ ቢሆን ወጪውም እንደዚያው ብዙ ነው። ሶስት ልጆችን አሜሪካ የትምህርት ክፍያ ሳያጓድል የሚከፍል እሱ ነው። ብር ወደ ዶላር ተቀይሮ አሜሪካ የሶስት ልጆች የትምህርት ቤትና ለኑሮ የሚያስፈልጋቸውን ማሟላት ኪስን ባዶ የሚያደርግ ተግባር ነው። በዚያ ላይ የበዛ ጋባዥነትና ሰጪነት ሲጨመርበት ማሰብ ነው። እንግዲህ ነጻነት አዲስ አበባ ተቀምጦ ልጆችን አሜሪካ የሚያስተምር መልካም አባት ነበረ። የዚህን ንዑስ ዓመት ከፍሎ ቀጣዩ ሲደርስ እንደሚከፍል ነው አባትም እናትም ያመኑት። አልሆነም። ከእንግዲህ ነጻነት ለልጆቹ የትምህርት ቤት ሊከፍል አይችልም። ከሚቀጥለው ንዑስ ዓመት ጀምሮ የነጻነት ልጆች የትምህርት ቤት የሚከፍል አባት የላቸውም። ሚስቱ ለምን አላለቀሰች እያላችሁ አንዳንዶቻችሁ ስታጉረመረሙ የነበራችሁ የልጆቹ እናት ይህን ሁሉ ስታወጣና ስታወርድ ሊሆን ይችላል። ያጣቸው የልጆቿን አባት ብቻ ሳይሆን የልጆቿን ቀጣይ ተስፋም ጭምር ነው። ነጻነት የባንክ ሂሳቡ በገቢዎች ታግዶ ገንዘቡ የሚያዘዋውረው በወዳጆቹ ባንክ አካውንት ነው። ማን ጋር ስንት አለው ስንት የለውም አይታወቅም። እነዚህ ወዳጆቹ ነጻነት ካለፈ በኋላ ያለውንና የሌለውን ከቤተሰቦቹ ጋር ተሳስበዋል። አላውቅም። በነጻነት ለብር ደንታ ቢስነት ማን ጋር ስንት አለው አይታወቅም። የብራንድ አምባሳደር የሆነላቸው ማስታወቂያ የሰራላቸው ድርጅቶች፣ ኮሚሽን የሚቀበላቸው የቴሌቪዥንና የሬዲዮ ጣቢያዎች የነጻነት ወርቅነህ ስንት ብር አለባቸው እነሱ ያውቃሉ። እሱ ሊጠይቃቸው ግን አይችልም። ሚስቱ 3 ልጆቿን ይዛ እንደሰማሁት ከነገ ወዲያ ወደ አሜሪካ ትመለሳለች። ብትችሉ የነጻነት ወርቅነህ ትንሽም ቢሆን ብር ያለባችሁ ከነገ በስቲያ ምሽት ከመድረሱ በፊት ለሚስቱና ለልጆቹ ያለባቸውን ስጡ። ለጊዜው መስጠት ባትችሉ እንኳ ያለባችሁን መጠንና የምትመልሱበትን ጊዜ አሳውቁ። ትናንት የብዙዎች የሳቅና የቁም ነገር የጥበብና የሐሳብ ምንጭ የነበረው ነጻነት ወርቅነህ ዛሬ የለም። እናንተም ነገ አትኖሩ። ሁሉም ለህሊናችሁ የተተወ ነው። እናንተ ያለባችሁን ብቻም ሳይሆን ነጻነት ሌሎች ላይ ያለውንም ለቤተሰቦቹ አሳውቁ። እውነት ነጻነትን የምትወዱ ከሆነ የግድ ደግሞ ብር ወይም ዕዳ ብቻ አይደለም ሊኖርባቸው የሚገባው። አብሯችሁ የሰራ የምትወዱት የምታደንቁት፣ በስራዎቹ የተጠቀማችሁ ከወዳጅነት ያተረፋችሁት ሁሉ ስለ ልጆቹ አስቡ። ነጻነት
አስቀምጦት ያለፈው እሱም ባይኖር ልጆቹ የሚጠቀሙበት ሀብት ንብረት የለውም። ፍቅር ነው የነበረው። ፍቅር የትምህርት ቤት ሊከፍል ልጆችን ሊያሳድግ ባያሳድግ እንኳን አጋር ሲሆን ማሳየት እንወድሃለን ካልነው ሁሉ ይጠበቃል። ተመልካቾቻችን እንግዲህ ይህ መጣጥፍ የተጻፈው በቴዎድሮስ ተክለአረጋይ መሆኑን እውቅና መስጠት እወዳለሁ። ስለተከታተላችሁ አመሰግናለሁ።